ባሉችን ብር ያዙ እኔ ደግሞ ባዶ እጄን መምጣት አልወድም እኔ እሱ ጋር ቆይነት ቀኛነት ቆስጣት ዘካሪያስ ለሚነጥቀው ፈሪላ ብብት የገብተይነት ቀኛት ድሮ ያ ግንብ የምታክቸትዮ አሁን ደግሞ ያ ቁመቷ ዛፍ የምታክቸትዮ ቅድም ቀን መታጂ ይችን አክላለች ይችን ምን ሆና ነው አትበላም እሱ እንደው ያቋታል ለካ ለምን አላውቅም ነግረኝ የለም ተስፋ ወለድኩት ልትል ጎረምሳዋን አላልክም አንድ ብቻ ነው እኔ ራሴ የነገርኩት እየረሳሁት ነው እሷ ነች አሁን አደጋ ያደረሰችው አይ ሌላ ነው ጉዳዩ ሌላ ነው ትንሽ አደጋ ነው እንዳያዝኑ ብዬ ነው እርግጥ ልንገራቸው ወይ ለማማ ዝናሽ ሲሉኝ አይ አትንገሯቸው ብዬ ነው እሺ አይዞት አንተ ትነቃብኝ ብቻ አለቀኝም አይዞት አንተ ሙሉ ሰውነት ተገጨብኝ እኔ መኪና አልገጨኝም አልገጨኝም ሰውም ሆነ መኪና ያገጨ ምናምን የለብህ ያው ሌላ ነው ጉዳዩ እንኳን አደጋው እንኳን ትንሽ ከባድ ነበር ተረፍኩለት ግን ተረፍኩ ምንድነው ሰው ነው መኪና አይደለም ሌላ ጉዳይ ነው እዚህ ሆዴ አካባቢ ቦርጭ ነበረብኝ ብዙ ትልቅ ቦርጭ አዎ እሺ እሱን እዛ ቱርክ የሚባል ሀገር አለ ምን የሚባል ሀገር ቱርክ የሚባል ሀገር ውጭ ሀገር ነው ምን ልታረክ ሄድክ ቦርጭን ላስወጣው ቦርጭን ባችም ልታስወጣ እንዴ ያሉ ሆስፒታል ያወጡ የለም የት ጀመሩ እንደዚህ አዲስ አበባ ቦርጩ መንታ ያረገዘ የሚመስለውን አስተኝተው አውጥተው መልሰው ይሰፋሉ ሳነግሩኝ ጀመራችሁ እንዴ ወይዘሮ ዝናሽ ወይ አይ እዚህ ኢትዮጵያ ውስጥ ቦርጭ መቀነሻ ተጀመረ ማሉኝ ቱርክ ሀገር እጄ ቦርጭ ላስቀንስ ሄድኩሎት የት ሀገር ነው ቱርክ የሚባል ያላቀው ቤሩት ነው አዲስ አበባ አሉ ቤሩት ነው ቆይ በነገር ላይ አዲስ አበባ አሉ ቦርጫቸው ለከማን ታረገዙ የሚመስሉ መላስ መራመድ ያቃታቸው አዲስ አበባ ሆስፒታል ያስተኛ ቀንሶ መልሶ ይሰፋል አልጀመሩም እዚህ እንኳን እንደዚህ ጀምራቸዋል ለሳነግ ማስታወቂያ ሳናል እሺ አሁን እዛ ሄድኩሎት ከኢትዮጵያ ውጪ ነው ቤሩት ያውቃሉ ያላውቅም ቤሩት ሲሉ ሰማለው እዛ ዱባይ ነው ዱባይ እሺ በቃ ዱባይ ነው ሲሉ ሰማለው ዱባይ ቤሩት ሲሉ ሰማለው ደግሞ የዱባይ ባለስልጣናት ደግሞ ሰምቶ ስማችን ጠፋ ብለው ቤሩት ነው ዱባይ ነው ቱርክ ነው ሄድኩት ቱርክ የሚባል ሀገር አለ እኔ አላውቅም እሱ አያውቁትም ቱርክ የሚባል ሀገር አለ ቦርጬን ላስቀንስ ሄድኩሎት እሺ እዛ ሄድኩት እንደው አይደለም ቦርጭ አስቀንሳለሁ ብዬ ተሳስቼ ቦርጭ የሚጨመርበት ክላስ እንትን ውስጥ ገባው ቦርጭ የሚጨመርበት ውስጥ ገባውኝ የሚቀበርበት አይደለም ቦርጭ ቀንሳለሁ ብዬ እዛ ሐኪም ቤት ደግሞ ቦርጭ ይጨምራሉ ሰው እንደ ፍላጎቱ ነው ቦርጭ በቶብኝ ቦርጭ መጣም አስጨንቆኝ ቦርጭ ለማስቀነስ ነው አትልም ተሳስቼ ቦርጭ የሚጨመርበት ክፍል ውስጥ ገባሁሎት ከዛ ሐኪሙ ወዲያውኑ ማደንዘዣ ወጋኝና ቦርጭ ቀንሳለሁ ብዬ ገብቼ ቦርጭን ጨምሮብኝ መጣሁ ይኸው ቦርጭ ብቻ ሆዴ እንዳለ ለምን አትናገርም ቦርጭ ላስቀንስ ነው የገባሁት ላስጨምር አይደለም አትልም አይ ቦርጭ ላስቀንስ ነው የገባሁት ላስጨምር አይደለም አትልም እንደው ከፍተኛ ሀዘን ላይ ነበርኩት እኔማ እርሶ ያዝናሉ ያለቅሳሉ ብዬ ሰው እንዳይነግሮት ብዬ ይዞት ወይ ልጄን ወዳጀን አቆቁም ቢናንተ ዘላለም ነው ማነሳችሁ እዛም
አቶ ቁምቢን እናንተ አቶ ቁምቢና አደፍርስ ወገኔ ናቸው እያልኩ እዛም ቤቴ እዚህም ሌላው ሰው እየነጠቀ እየቀማ መሄድ ነው እያልኩ አደፍርስና አቶ ቁምቢ ወዳጄ ናቸው ለኔ። ሌላው ሰው እየቀማ እየነጠቀኝ የሚሄድ ነው። እሺ ምን አደረጉ? አሁን 50 ብር ስሰጡት አሁን ይረግሙኛል። አሁን ምን አደረጉ? እሺ አሁንማ ከሰስኩኝ። አዎ እሺ ቦርጭ ልቀንስ ገብቼ ቦርጬን ጨመሩ ብዬ ከሰስኩኝ። አዎ እሺ ከሰስኩኝ። ካሳ ተቀበልኩ። ካሳ እሺ 10 ሺህ ብር ካሳ ተቀብዬ መጣሁ። ስንት ሺህ ብር? 10 ሺህ ብር። አሁን ገባ ተቀነሰልህ? አሁን ገባ ወይ? አይ ይሄማ በቃ ከዚህ በኋላ አይቀንስም። እንደ 9 ወር ነፍሰ ጡር እንዲህ ብለህ ነው የምትሄደው አሉኝ። ይኸው እዩትማ ምግብማ እበላለሁ። ኧረ በስመ አብ! አሁን በዚህ ላይ ለመብላት በጣም ያስጨንቅሃል። ኧረ ምግብማ እበላለሁ። ባሉ እንዳይቀየም ወይዘሮ ዝናሽ እኔ ምንም አልፈልግ። ተው እኔ ምንም አልፈልግ። ተው የተቀበለኝ ምንም አልፈልግ። ኧረ ተው ግድ የለም። አሁን ምን በምን ትድንልኛለህ? እንዴት ምን በምን ታስቀንሳለህ? ቦርጩን እስቲ እፈልጋለሁ። እንግዲህ ዘካርያስ ጎበዝ ነው፣ ቦርጭ የሚቀነስበትን ያውቃል አሉ። ጎበዝ ነው። ቦርጭ ነበረው እሱ መሰለኝ፣ አጥፍቷል። እሱ በምን እንዳጠፋ አላውቅም። እሱና ነገረው አማክሯለሁ። እስቲ ነገረው። አሁን እኮ እዚሁ ነው ያለው። በሉችን ብር ያዙ። እኔ ደግሞ ባዶ እጄን መምጣት አልወድም። እኔ እሱ ጋር በልነት ቆይነት ቆስጣል ዘካርያስ ነው የሚነጥቀው። አፈሪ ብላ ኧረ ዝም በል አፈሪ አስበላው። በሆድ ሁሉ በሆድ በሆድ ሳይሆን በቦርጭ ነው። ቦርጭ ነው። አሁንማ ሆድ የለኝም፣ ቦርጭ ነው ያለኝ። ምን ይሻላል? አይ ምን እንጃ አሁን እንዴት ይሻላል? ምን አውቃለሁ። በሉ ደህና ሁኑ። ምን በምን ይቀነስልሃል? ወይዘሮ ዝናሽ እንደዚህ ላድርግ እንዴ? ወይንም እቺ ስም አይጠሪዋ ማናት? ስሟ እንደው ስሟን መጥራት አልፈልግም። እንደው ማናት? ቆይ ተበላሽታለች። ምን ወደት ተበላሽታለች? ቅድም ቀን መታ ይችን አክላለች። እዚህ ተቀምጣ ምን ሆነችብኝ? አሁን ቀን መታ ይችን አክላለች። ከሳች ታጅላሉ። ከሳች ድሮ ያ ግንብ የምታለው ሴትዮ ቁመቷ ምሰሶ የሚያክል ሴትዮ ድሮ ያ ግንብ የምታክል ሴትዮ አሁን ደግሞ ያ ቁመቷ ዛፍ የምታክል ሴትዮ ቅድም ቀን መታ ይችን አክላለች። ይችን ምን ሆና ነው? አትበላም? ምንድነው ጉዳዩ? ምን ሆና ነው? አደጋ፣ የእድሩ ጉዳይ አደጋ። እድር አስገቡኝ ብላ 2 ወንዶች በገንዘብ ገዝታ አቶ ቁምቢን ልታስደበድብ። አቤት! እሷ እኮ ጉደኛ። እሺ አቶ ቁምቢን እድር አስገቡኝ ብላ አቶ ቁምቢን 2 ወንዶች በገንዘብ ገዝታ 2 ወንዶች በገንዘብ ገዝታ አቶ ቁምቢን ልታስደበድብ ላከችባቸው። አቤት! እንደው ሴትዮ በል ይሻላታል። ፈረንጆ ጋር አብራችሁ አላችሁ? ኧረ ዝም በሉ፣ ሰው እንዳይሰማ። ዝም በሉ። እኔ ተናግሬ አላውቅም። አይደራም። እኔ ተናግሬ አላውቅም። ሚስጥር ነው። ሚስጥር አለች ወይ? ዝም በሉ። እዚህ ነው የምትኖረው። እኔ አውቄ ውጭ ናት እያልኩ ነው። ዝም በሉ። ልጁም አለ። አዎ በቃ ወይ ማማ በሉ ደህና ሁኑ። ደህና አይደላችም ነው። እኔማ እንደው ቦርጬ እንዲቀንስልኝ ይዝች
ስም አይጠሪዋች አንቺ ላሉ ጋር እንደው ምናልባት ከተደባደብኩኝ ቦርጬ ይቀንስልኝ ብዬ ነው። እንደው ብደባደብ ከሷ ጋር ምን ብላ ነው? ራሷ ተወቅታለች። ራሷ ተወቅታለች በመንግስት ነው። መንግስት ጠላት አይችላል። እዛ የኔም ቤት አስለቀቃ እኔም ገላ የኔም ቤት አስለቀቃ እዛ ገብታ ልትቀመጥ ወታደር ይገለበጧት። አቤት በሉ ደህና ሁኑ። እንደው አደራውትን ይኸው እኔ በልብሴ ሸፍኜ ነው ቦርጬ። ለማንም እንዳይናገሩ አደራ። ምን አልናገርም። በተለይ ለዚህ ልጅ እንዳይነግሩት፣ ወረኛ ነው እሱ ራሱ። ለማን? ዘካርያስ። ኧረ እኔ አልናገርም። የዘካርያስ ልጅ ናት። እንዴት? አቶ ቁምቢንም ትወዳቸዋለች። አቶ ቁምቢንም ትወዳቸዋለች። አቶ ቁምቢ አደፍርስንስ ትወዳቸዋለች። ስማ አደፍርስ ያንተ ልጅ ተፈረንጅ አለች አለ። አዎ አብራችሁ ናችሁ? አዎ በቃ እኔ አውርቼ አላውራም። እማማ ዝናሽ ስሞትን እየጠራች ነው፣ አዳምጧት። እማማ ዝናሽ ትላለች እየጠራች አስፈታችበትን። ቆይ አንዴ ዝም በሉላት፣ ጆሮቱን ወደዚህ እስቲ 200 ብር ስጡ ብለኝ ትናንት ሰጥቻታለሁ። እስቲ ቆይ እኔ ገርሞኝ ነው እኮ አፈታች። አንቱ አሁን እኮ ነው የምሰማት። እስቲ እማማ ዝናሽ ትጠራለች ሁሉንም። በቃ ቆይ ዝም በሉ። አደፍርስ በይው ስማ ያያዝላት። አስፈታችበትን ሸልሟት ብሎ ትናንት 200 ብር ሰጥቷት ትናንት አስፈታለች። አስፈታችበትን ሸልሟት ብሎ 200 ብር ሰጥቷት ትናንት እርጎ አዳምጧት እስቲ እንደው የእርሶን ስም ስጠራ አቤት እንዴት አፏ ላይ ደስ። ቆይ ዝም በሉ እስቲ። አንቺ ራሉ አትሰማውም? ጮክ ብለሽ ተናገሪ። ኧረ ጮክ ብላ ይሰማል ድምጧ። አሁን አስፈታለች። አስፈታችበትን ሸልሟት ብሎ ትናንት 200 ብር ሰጥቷት። ቆይ አንዴ ጸጥ በሉ ወይዘሮ ዝናሽ ጸጥ በሉ። ቆይ